እኔ ዛሬ አሁን አንድ ያሳቀኝ ነገር አለ። እሱ ገና በመድፍ ይተኮስልናል ይላል። በመድፍ እንደሚጠበቅ በታንክ እንደሚጠበቅ ገና ፊውቸር ላይ ያስባል ይሄ ሰው። ሰዎቹ ግን ዘይት ካድኖናል፣ ዘይት ከጠመንጃ የበለጠ ሰርቶልናል ይላል። አንድ አይደለም 10 ግዙም ሲል አውስሉን የዘይት አትግዙ ውግዘት ውድቅ አድርጓል። እግዚአብሔር ሰው ይሄ ሽጉጥ አይደለም መግዛት ካለባችሁ አንድ አይደለም 10 ግዙም ሲል ተናግሯል። ይህንን የተጸለየበትን ዘይት ሁሉም ሰው ተጠቅሞ እንደ እኔ መፍትሄ ያገኝ ሲልም መልእክቱን አስተላልፏል። ለሀሳባችሁን በኮመንት መስጫ ውስጥ ግለጹልኝ። አመሰግናለሁ። አካውንቴንም ፎሎ አድርጋችሁ ለአዲስ መረጃ ዝግጁ ሁኑ ሲል መልእክትን አስተላልፋለሁ። ቴንክ ዩ ሶ ማች። ሽጉጡ እያለ አኖይንቲንግ ኦይል ነው የተኮሰው። ሽጉጡ እያለ አኖይንቲንግ ኦይሉ ነው የተኮሰው ይላል እዩ ጩፋ። አየህ፣ ይሄ ሰውዬ አኖይንቲንግ ኦይሉ ከሽጉጡ እንደሚበልጥ ይመሰክራል። መስካሪ ተብዬው ያው ቅጥረኛ ናቸው ብያቸዋለሁ። እዩ ጩፋ ግን እንደምታዩት በእነዚህ ፎቶዎች ላይ እንደምታዩት በራሱ አኖይንቲንግ ኦይል እንኳን አያምንም። በመሳሪያ ነው የሚጠበቅ። አየህ፣ ራሱን በመሳሪያ የሚያስጠብቅ አንተን ግን አኖይንቲንግ ኦይሌ ይፈውሳል ብሎ ውሸትን የሚዘራብቅ ሰውዬ እንዴት ትቀበላለህ? እኔ እኮ ሎጂካሊም አያስኬድም። በጥቅስ ነግረናል። ዘይት የሚባል ታሪክ የለም መጽሐፍ ቅዱስ ላይ። ዘይት የተጠቀሰባቸው ቦታዎች በሙሉ ቸርች ሄደህ ዘይት ተረጫጭ የሚል የመጽሐፍ ቅዱስ ጥቅስ የለም። ከታመምክ ሽማግሌዎችን ጠርተህ እቤትህ ባለው ዘይት ይጸልዩልሃል። አለቅ። ይዘው መጥተውም አይደለም ይጸልዩልህ፣ ዘይት ወስደው ነው የሚለው። ከማን? ከቤቱ ከታማሚ ቤት ዘይት ወስደው ይጸልዩለታል። የሚፈወሰው ግን በዘይቱ ሳይሆን በእምነት በሆነው ጸሎታቸው። አለቅ። በእምነት በሆነ ጸሎት ትፈወሳለህ እንጂ በዘይት ትፈወሳለህ የሚል የመጽሐፍ ቅዱስ ትምህርት የለም። ዘይት ይዘህ ሄደህ ድግምትና መተት አትስራ ማለት ይሄ ነው። ቤትህ ላይ ጥንቆላ ነው እያደረገብክ ያለው። እቺ ሴትዮ ጠዋት አሰምቻችሁ ነበራ። የዩ ጩፋ ልጅ እንደዚህ ነው የሚያስቡት። እንግዲህ ነገር አገልጋዮች አይደሉም። አሁን ሰው እንደዚህ አይነት ነገር ከተናገረ ዘረኛ ልታስብሉ ነው። እግዚአብሔር ይገስጻችሁ። ነገር ግን ስነ ስርዓት ብትይዙ ነው የሚሻለው። ለምንድን ነው ዘይት የሚሽጠው የምትሉ ሰዎች ማለት ነው። እዩ ጩፋ ዘይቱን በነፃ ነው እንደያመጣው። ህዝቡ ወዶና ፈቅዶ ነው ደግሞ የሚገዛው። እናንተን ምን አስጨነቃችሁ? ምን ቆረቆራችሁ? ዘይቱን ይሽጣል ምናምን በወንጌል ምናምን ዘይት መሸጥ አለ እንዴ? ለእያንዳንዱ ሰው እግዚአብሔር የሰጠ የየራሱ ልዩ ልዩ ስጦታ አለው። ልዩ ልዩ ጸጋ፣ የጸጋ ስጦታ አላቸው። ሁሉም ሰው በየጸጋው ነው የሚያገለግለው። ለዩ የተሰጠው የጸጋ ስጦታ ይሄ ነው። በቃ ምን ታደርጋለህ? ለዩ የተሰጠው የጸጋ ስጦታ ዘይት መቸርቸር ነው ያለች ነው። እቺት ዘይት መቸርቸር የሚባል የጸጋ ስጦታ ላይ አላየውም መጽሐፍ ቅዱስ ላይ ዘይት መቸርቸር የሚባል የጸጋ ስጦታ። በቃ ለእያንዳንዱ እንደ ስጦታው ነው እያለች እና ዘይት ቸብችቦ የሚባል እኔ ያላነበብኩት ስጦታ ካለ ምዕራፍና ቁጥሩን ንገሩን እስቲ። ሜርሲ ተናገሪ። እንኳን ደህና መጣሽ። የፓስተር ወንዴ ባለቤት ናት። ለዩ የተሰጠው ስጦታ ነው እያለች ነው እኮ። ሜርሲ ሚዩትሽን ማንሳት ትችላለሽ። መናገር ምችበት ነበር። ሰላምሽ ይብዛ። ስላየሁሽ ደስ ብሎኛል እህት አለ። አንቺ አልመሰልሽኝም። ቃስ እያልኩ ነው ያስተዋልኩሽ። ወንዴ ተገለጠለ ይቀርሻል። በጣም የሚገርም ሀሳብ ነው። ሰሞኑን በጣም የሚነሱ ሀሳቦች ራሱ ከወንጌል ያፈነገጡ ናቸው። በጣም በብዙ ማለት ነው። ማለት እኛ የማንም አምባሳደሮች አይደለንም። እኛ የክርስቶስ አምባሳደር ነን። የማንም ደጋፊ ደግሞ እንድንሆንም እግዚአብሔር አልጠራንም። በቃ የተጠራ ነው የልጁን የክርስቶስን መልክ በምድር ላይ እንድናበራ ነው እና የተጠራ ነው ደግሞ ማለት ነው። አይደለም አዲስ ኪዳን ላይ ብሉይ ኪዳን ላይ ራሱ ናቡከደነጾር ሳር እንዲበላ ያደረገው እኔነት ነው። እኔነት፣ ትዕቢት ከሰውነት ተራ ያወርዳል። እግዚአብሔር እኔ ሲል የሚያምርበት እግዚአብሔር እንጂ የሰው ልጅ እኔ ሲል አያምርበትም። በሱ ጸጋ ቆሞ በሱ ተደግፎ ሲያበቃ እኔ
ብሎ አባቶችን እሺ ቅሩ አባቶች ችግር የለውም፣ ግን እግዚአብሔር ትዕቢተኛውን ይቃወመዋል፣ አይፈልገውም። በቃ እንደው ተው ሌላው ነገር ይቅር፣ እግዚአብሔር ግን በቃ ትዕቢተኛውን ይቃወማል፣ አይፈልገውም። እግዚአብሔር ያልፈለገውን አገልግሎት ለማገልገል እኛ አልተጠራንም። እኛ የክርስቶስ አምባሳደሮች ነን። እና የገረመኝ እንዴ ለካ አጠገብ ላይ ሲያልፍ የሆነ ነገርህን እስካልነካ ድረስ ቆመት ትሄዳለህ፣ ችግር የለውም። ግን ልክ እየሄዱ እያለፉ ድንገት አብራጣትን ሲረግጡ የምትሰጠው ምላሽ ያ ምላሽ ግን ማንነትህ ነው። አላየውህም ሶሪ ብለው ሲያልፉም አይ እንዴት እንደዚህ ይመታሉ ማለት ስንነካ የምናሳየው ባህሪ ያ ነው ክርስትና። ሳንነካማ ማናችንም ክርስቲያኖች ሳንነካ ማናችንም በቃ የተመሰከረልን ልንመስል እንችላለን። ግን ትንሽ የነኩን ቀን ነው ክርስትናችን ውሃ የሚበላውና እኔ መጀመሪያም ቢሆን ማለት ብዙ እኔ ተቃዋሚም አድናቂም መሆን አልፈልግም። ምክንያቱም እኔ እንደነገርኩ ነው፣ እኔ የክርስቶስ አምባሳደር ነኝ። መልኩን ነው ልንመስል የተጠራ ነው እንጂ ማንንም ልንመስል አልተጠራንም። እና ሰሞኑን እየታየ ያለው ነገር ገና ወንጌል አልገባንም። በቃ ምክንያቱም ኢየሱስ ክርስቶስን ለማድመቅ መጀመሪያ ራሱን ኢየሱስን ማወቅ ግዴታ ነው። ለዛ እኮ ነው አደራ አይደል ወንጌል ዮሐንስ ወንጌል ምዕራፍ 20 ላይ አሳ ፈልገው ለሄዱ ለነ ጴጥሮስ አሳውን ሰጣቸው፣ የተጠበሰውንም ምሳ እንዲበሉ አደረጋቸውና አሳው ጋር ግን እንዲቆዩ አልፈለገም። ታርጌቱ ያ አይደለም። በጠራራ ፀሐይ አሳ መያዛቸው አይደለም ታርጌቱ። ትወደኛለህ ከእነዚህ ይልቅ 153 ታላላቅ አሳ ከያዘ በኋላ ምሳ ካበላቸው በኋላ ከሚራክሉ በኋላ ትወደኛለህ ነው ወይንስ አሳው ነው እኔ ጋር ያስቀረህ? ሚራክሉ ነው እኔ ጋር ያስቀረህ ወይንስ ትወደኛለህ ብሎ ሲጠይቀው ጌታ ሆይ አለ እንደወድህ አንተ ታውቃለህ ባለው ጊዜ በል እንግዲህ ጠቦቶቼን ጠብቅ፣ ግልገሎቼን አሰብ። ሶስቴ ጠየቀው። ሶስቴ ትወደኛለህ? ስለማያውቅ ነው ያውቃል እንደሚወደው። ከኛ ምላሽ ይፈልጋል። አደራ ነዋ ወንጌል። በጎችን እንድትጠብቅ ሲሰጥ አታርዳቸውም። የምትወደው ከሆነ ለሱ ትጠብቅለታለህ፣ ጠቦቶቹን ለሱ ታሳድግለታለህ። የሆነ በቃ ጥቅም ፈልገህ አይደለም የምትቀርባቸው፣ የምታሳድጋቸው ጥቅም ፈልገህ አይደለም። እሱ አደራ የሰጠ እንድትመራቸው መንገድ እንድታሳያቸው አደራ የሰጠህ ጌታ እሱን የመውደድህን ልክ የምትገልጠው ጠቦት መጠበቅ በግ መጠበቅ ዋጋ ያስከፍላል አይደለ? ገና ያልበቁ ሰዎችን ማብቃት ዋጋ ያስከፍላል አይደለ? ያንን ዋጋ ለመክፈል ግን ሚራክል አይደለም የሚያስፈልገው፣ ፍቅር ነው። ትወደኛለህ ወይ ነው ኢየሱስ እያለ ያለው። ከዛ በኋላ ነው ሹመት፣ ከዛ በኋላ ነው አደራ። አሁን እኮ በበጎቹ ሲኖሩ ምንም ያልመሰላቸው፣ በጎቹን ሲያርዱ ምንም ያልመሰላቸው ከፍቅር የተቀበሉት አይደለም። አያውቁትም ፈጽሞ ክርስቶስን እንደዚህ አልተማራችሁትም ይላል መጽሐፍ። አልተማራችሁትም ክርስቶስን፣ እንዲህ አልተማራችሁትም፣ እንዲህ አይደለም ክርስቶስ ይላል፣ ይሞግተናል። እና በጣም ብዙ ያልገባን ነገር አለ። በቃ ወንጌል ሲባል ሳንበዲ እኛ ባንዲራ የኢትዮጵያን ባንዲራ እንኳን በዚህ ልክ ማውለብለብ አይጠበቅብንም። እኛ የክርስቶስ አምባሳደሮች ነን። በጣም በቃ ተወራ ብራቦ፣ የሰውን ራስ ምታት ምናምን በቃ ሆቢያቸው ነው ማለት ነው፣ እሱ ነው ማለት ነው። የአገልጋዮችን የአባቶችን በቃ
እንዲያደረገ በዚህ ወጣ ጀብድ የኢትዮጵያ ፕሪሚየር ሊግ ወይ ደግሞ ዋሊያዎቹ ጎል ሲያስገቡ ያለው አይነት ያ አይነት አድናቆት ምድሪቱን የተቆጣጠረ አይነት አድናቆት በዚህ ልክ የወረደ በነገራችን ላይ ከእግዚአብሔርም አይደለም። ከእግዚአብሔርም ሆኖ ቢሆን እንኳን እግዚአብሔር እንደ የተበላሸ አሰራር የለውም። ፍቅር ማነው? ክርስቶስ ነው። እና ፍቅርን እንዴት ነው የምንገልጠው? ክርስቶስን እንዴት ነው የምንኖረው? ሐሰተኞችን ሐሰተኛ ማለት እንዴ እናንተ የእፉኝት ልጆች ይላል ነበር እንዴ ዮሐንስ? ከሚመጣው ቁጣ ትድኑ ዘንድ ማን ጠቆማችሁ? ማን ነው ምልክት የሰጣችሁ ይላል እኮ። እና ታዲያ ምን እንዲሆኑ ነው? መንገድ እንዲይዙ ነው፣ አቅጣጫ እንዲያውቁ ነው። ስለዚህ መዝለፍ በፍቅር 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 ኢየሱስን አውቀዋለሁ አይደለ? ወንድሜ ሲጠፋ ለምንድን ነው ዝም ምለው? እሱን መናገር የተቀባውን በተቀባው ላይ እጅህን አታንሳ ሚያስብል ቢያንስ እኮ ሳውል እኮ የተወሰነ ጊዜም ቢሆን ቢያንስ የእግዚአብሔርን ፍቃድ አገልግሏል። ቢያንስ የጠራውን እግዚአብሔርን ያውቃል። ለጥቂት ጊዜም ቢሆን ከእግዚአብሔር ጋር አገልግሏል። ረዥሙን እድሜውን ነው ከእግዚአብሔር ውጭ ያገለግል። ማነው ዳዊት? ለዛ ነው በተቀባው ላይ እጄን አዎ አሳልፎ ሰጥቶኛል እግዚአብሔር፣ ግን አለ በተቀባው ላይ እጄን አላነሳም ያለው። ምን ያገናኘዋል ከኛ ዘመን አስማተኞች ጋር? ይሄ ምንድን ነው የሚያገናኘው? በፍጹም አይገናኝም። እና በጣም አሁን ላይ እግዚአብሔር ነገሮችን ሊያስተካክል የመጣ ነው የሚመስለኝ ለኔ። እግዚአብሔር በስራ ላይ ነው አሁን ላይ። በቃ ምንም ልንል እንችላለን፣ ግን ማናችንም የማናችንም ደጋፊ ልንሆን አልተጠራንም። እኛ ሚሽን አለን፣ እኛ ተልኮ ያለን ሰዎች ነን። እና በዚህ ልክ መውረድም ትክክል አይደለም። እና አቡዬ ይሄንን ነው ምለው። ተባረክ። በብዙ በጣም ነው ደስ ያለኝ። ተባረኪ። በጣም ደስ የሚል መልእክትን ያስተላለፍሽ። ሜርሲ። አትጥፊ፣ ብቅ ብቅ በይ። ተባረኪ። እናመሰግናለን። ፓስተርን ሰላም በይ። ማጠቃለያ ሀሳብ ለመስጠት ምህረት ሰላም በይ። ምህረት ሰላም አብናይ፣ እንዴት ነህ? ሚሚ ምህረት የተደረገላት እንዴት ነሽ? ሰላም ነሽ በይ። አለን እግዚአብሔር ይመስገን። ሰላም ብያለሁ ሁላችሁንም። አለን አለን እግዚአብሔር ይመስገን። አይ በቃ እየሰማው ነበረ፣ ምንም ሀሳብ የለኝም። ሰላም ልበላችሁ ብዬ ነው። መልካም። እና ምንድነው ብራዘር ጎስፕል ሚውዚሽያን ማቲ እንዴት ነህ? ሰላም ይብዛ። በዚህ ቪዲዮ ላይ እንደተመለከታችሁት ስናጠቃልለው በዚህ በነቢያት አገልግሎት ላይ በተለይ ፎልስ በሆኑ ፕሮፌቶች አገልግሎት ላይ አብዛኛውን ማለት በሚቻል መልኩ ፈውሶቹ፣ ታምራቶቹ አንድ ከመናፍስቱ ዓለም ነው፣ ሁለት የተጠኑና በስልጠና የመጡ ናቸው እንጂ ከእግዚአብሔር መንፈስ የሆኑ አይደሉም። ስለዚህ ፈውሶችን አይታችሁ የምትነጉዱ አጫጭር ቪዲዮ ቲክቶክ ላይ የሰው ስም ሲጠሩ ምናምን እየተደነቃችሁ የምትሮጡ ሰዎች ስሙ ሲጠራም በፍጹም አመሰግናል፣ ተባረኪልኝ። ስሙ ሲጠራ መደነቅ ያለባችሁ መገረም ያለባችሁ የልጁ ስም ሲጠራ የክርስቶስ ስም ሲጠራ እሱ መጽሐፍ ቅዱሳዊ በሆነ መንገድ ሲጠሩት ስትሰሙ ብትሄዱ ደስ ይለኛል። ጥሩ አስተማሪዎች አሉ ከተማው ላይ ሄዳችሁ መማር ሄዳችሁ እግዚአብሔርን ነገር መፈለግ ጥሩ ነው። እግዚአብሔርም ደግሞ ስጦታ የሰጣቸው ደግሞ ሰዎች አሉ። ለአንዳንዱ የፈውስ ስጦታ ይሰጠዋል ስለሚል መጽሐፍ በእንደዚህ አይነት ስጦታም ለመገልገል መፈለግ ምንም ስህተት የለውም። በነቢያትም ጸጋ ስጦታ ለመገልገል ብትፈልጉ ጤናማ አብያተ ክርስቲያናት ውስጥ ያሉ ጤናማ ልጆች አሉ። እድሜም ገፋ ያሉ አሉ፣ ወጣት ልጆችም አሉ። እግዚአብሔር ለቤተ ክርስቲያን የሰጣቸው ማለት ነው። ስለዚህ በነዛ ተጠቀሙ እንጂ የግል ኢንተርፕራይዝ የከፈቱ መጋዘን ውስጥ ህዝቡን ሰብስበው ራሳቸውን እያበለጸጉ ያሉ አመፀኞች ጋር እየሄዳችሁ ጊዜያችሁን፣ ገንዘባችሁን፣ ጤናችሁን
ለእግዚአብሔር ያላችሁን እምነትም አትጣሉ እየሄዳችሁ የውሸት ትንቢት ይነግሯቸዋል። እናንተ ከሰዎቹ ጋር ሳይሆን ከእግዚአብሔር ጋር መጣላትን ትጀምራላችሁ እነዚህን ሰዎች ስትሰሙ። ስለዚህ ከዚህ ከዓመታት በፊት እዩ ጩፋ መንግስቱ ላይ ምን እንዳደረገ ነግሬያቸዋለሁ። ሐሰተኛ ወታደሮችን ዩኒፎርም አስለብሶ ከመከላከያ መተዳደሪያ ደንብ ውጪ ሰውን ይዘውለት ይቅርታ እንዲጠይቅ እንዴት እንዳደረጉት አይታቸዋል። ስለዚህ ልክ እንደ መንግስቱ በለጠ አይነት የውሸት አጋንንቶች ይጮሃሉ። ቸርች ውስጥ ሰይጣን እንዳለባቸው ፕሪቴንድ የሚያደርጉ ሰዎች አሉ። ምናምን ይላል 10 ምናምን ሺህ ነን ምናምን አንተ እያለ እዚህ ምድር ላይ አልሰራንም። በጣም ትወናዎች ናቸው። አንተና ጠቅላይ ሚኒስተሩ እያለ ልንሰራ አልቻልንም ይላል ሰይጣን። ጠቅላይ ሚኒስተሩ ምን አድርጉ? ምን 4 ኪሎ ውስጥ እኮ ቁጭ ያለው ጠቅላይ ሚኒስተሩ እኮ ኢትዮጵያን በተመለከተ ህገ መንግስታዊ በሆነ የስልጣኑ መጠን አገሪቱን ሊያስወጣ ሊያስገባ ነው እንጂ ሰይጣን በየት በኩል ገባ ይላል። በዚህ በምስራቅ በኩል በሰሜን በኩል ባለው በምናዋሰናቸው ድንበሮቻችን ላይ ከደቡብ ሱዳን የሚረጭ መናፍስት ገብቷል ብሎ መከላከያን አያዝ። ይሄ ሰው የሚያሳስበው ደቡብ ሱዳን ወታደር አስገብታ ኤርትራ ወደ ድንበር ተሻግራ ገብታለች ወይ ኬንያ እንዴት ናት ብሎ ነው የሚያሳስበው እንጂ እንደ አማኝ የግሉ ሐሳብ የለውም አይደለም እያልኩ ያለሁት። አንተና ጠቅላይ ሚኒስተሩ ስላሉ ግን ሰይጣን አልቻልኩም ምናምን ሲል ይሄ ድራማ ከመሆን ሌላ ምን አማራጭ አለ? ወዳጅ ድራማ ነው። ገባ? ሰይጣን ሲወጣ እዩ ጩፋ አላሰራ አለኝ እንዴት ይላል ሰይጣን? መጽሐፍ ቅዱስ ላይ አንድም ቦታ ላይ እኮ አታገኙም እኮ ሰይጣን እከሌ አላሰራኝም ሲል አትመለከቱ። አንድ ቦታ የጳውሎስን ስም ሲጠራ ትመለከታላችሁ። የአስቄዋ ልጆች ጳውሎስ በሚጠራው በኢየሱስ ስም ያሉ ሰይጣንን ሲገስጹት ምን አላቸው? በረታባቸው ይላል። ኢየሱስን አውቀዋለሁ፣ ጳውሎስን አውቀዋለሁ፣ እናንተ ከወዴት ናቸው አለ እንጂ ኢየሱስ ጳውሎስ አላሰራ አሉኝ አላለ። ምንም እንደዚህ አይነት ንግግር መጽሐፍ ቅዱስ ላይ የሌለ ነገር ግን እዛ መድረኩ ላይ የዩ ጩፋ መድረክ ላይ የምትሰሙት ከዩ ጩፋ የተነሳ ሰይጣን መስራት እንዳቃተው ምናምን ግለሰቡ ላይ የሚያጠነጥን ነገር። አሁን መጽሐፍ ቅዱስ እንደ ቤተክርስቲያን የተሰጣት ኮቨነንት አለ። የገሃነም ደጆች አይቋቋማትም ይላል መጽሐፍ ቅዱስ። ግለሰብ አይደል ለግለሰብ አለ። እዩ ጩፋ ግን የገሃነም ደጅ አይቋቋመኝም ብሎ በግሉ የቤተክርስቲያንን ኬዝ የራሱ ሲያደርግ ትሰሙታላችሁ። የገሃነም ደጅ አይቋቋሙህም የተባለ ሰው እኮ የለም መጽሐፍ ቅዱስ ላይ የለም። በግለሰብ አቡና የገሃነም ደጅ አይቋቋምህም አልተባልኩም። ቤተክርስቲያንን ግን መናላት የገሃነም ደጆች አንተ ጴጥሮስ ነህ፣ በዚህ ዓለት ላይ ቤተክርስቲያንን መሰርታለሁ። ከዛስ የገሃነም ደጆች አይቋቋማት ምን በዓለቱ ላይ የምትመሰረተዋን ቤተክርስቲያን ነው የገሃነም ደጅ አይቋቋማት። አለቅ ጴጥሮስ አንተ የሕያው አምላክ የእግዚአብሔር ልጅ ነህ ሲለው በዚህ ዓለት ላይ በምኑ ዓለት ላይ ኢየሱስ የእግዚአብሔር የሕያው አምላክ የእግዚአብሔር ልጅ ነው በሚለው በዚህ ዓለት ላይ ቤተክርስቲያንን መሰርታታለሁ፣ የገሃነም ደጆች አይቋቋማትም። አለቅ ለቤተክርስቲያን የተጻፈ። እዩ ጩፋ ግን ደፋር ነው። የገሃነም ደጆች አይቋቋሙኝም ይላል ሰውየው። የገሃነም ደጆች አይቋቋሙኝም ይላል። አስበኳል። ሰይጣንም እሱ ቸርች ሲመጣ አላሰራ አልከኝ የሚለው እሱን ነው። ጸሎት አላሰራ አለኝ አይልም። የቅዱሳን ህብረት አላሰራኝ አይልም። ቤተክርስቲያን ስለምትተጋ አላሰራ አለችኝ አይልም። ምንድን ነው የሚለው? አንተ ክራይስት አርሚ የሚባል የመጋዘን ስም አለ እንጂ ቤተክርስቲያን ነው ብዬ ማላምነው ለዛ የመጋዘን ስም ክራይስት አርሚ የሚባል መጋዘን አለ። እዛ መጋዘን ውስጥ የዩን ብልቃጥ ለመግዛት የተሰበሰቡ ሸማቾች አሉ። ሻጭ ደግሞ አለ፣ ባለሱቁ እዩ ጩፋ የሚባለው ማለት ነው። አለቀ እንጂ እንደ ቤተክርስቲያን ራሱ ፎርም የላትም። ቤተክርስቲያን አይደለችም። እሱ ላይ ነው የሚሽከረከረው ሁሉም ነገር። ኢየሱስ ላይ ራሱ አይደለም የሚሽከረከረው። የእግዚአብሔር ፍቃድ ላይ አይደለም ነገሮች የሚወዛወዙት፣ ግለሰቡ ላይ ነው። የሱ ደስታ ላይ ነው። የሱ ስኬት ላይ ነው። የሱ ስም መጠራት ላይ ነው የሚያጠነጥነው የቸርቹ እንትን ማለት ነው።
ይሄ ደግሞ የቤተ ክርስቲያን ዓላማው አይደለም ነው ዓላማው አይደለም። ስለዚህ ከዛ አዳራሽ ልክ ኤፍሬም ባለ ጊዜው እንዳለው ከዛ አዳራሽ ያላችሁ ሰዎች ወደ ነበራችሁበት ወደ ቃለ ሕይወት ተመለሱ፣ ወደ ሕይወት ብርሃን ተመለሱ፣ ወደ ሙሉ ወንጌል ተመለሱ፣ ወደ መሰረተ ክርስቶስ ወደ ወንድማማች ተመለሱ። እነሱም ፐርፌክት ናቸው እያልኳቸው አይደለም። የሰው ስብስብ ስለሆነ ሁሉም ቦታ ክፍተት አለ፣ ጉድለት አለ። ነገር ግን ግለሰብ ከሚዘውረው የግል ሱቅ እነዚህ አብያተ ክርስቲያናት በጣም በብዙ ሺህ እጥፍ የተሻሉ ናቸው። አለቀ። ስለዚህ ውጡ ውጡ ውጡ። እንደዛ ነው የምለው። ጂሚ ቤሪያ ወንት ስልክ ገብቶበታል ይመስለኛል። እኔም ሀሳቤን ሳላጠቃልል አልቀረውም። ወዬ ጂሚ የምትናገረውን ሀሳብ መቀጠል ትችላለህ። እኔ እንደዚህ ዴዲኬትድ ሆነ ከምር እስከ እኔ መናገር እንፈልገው ያው ስላንተም እንደዚህ ለማውራት ሳይሆን የእግዚአብሔር መንፈስ የእውነት እያደረገ ላለው ነገር የእውነት ክብር ይገባዋል። በቃ የእውነት ነው ክብር የሚገባው። ምክንያቱም ሰው እንዴትም እንደዚህ ተጽዕኖ እየደረሰበት እየተሰደበ እየተጠላ ያለ መንፈስ ቅዱስ አጋዥነት ያለ መንፈስ ቅዱስ ማበርታት እንዴትም በዚህ ልክ እውነቱን ይዞ ሊሟገት አይችልምና በጣም ልንቀና ይገባል። ያው መልእክት ነው። ልንቀና ይገባል። ሁላችንም ከማንም ከምንም ጎን ከእገሌም ከማንም ጎን ሳይሆን ከእግዚአብሔር ቃል ጎን ካለው እውነት ከሪያሊቲው አንጻር ከዛ ጎን ሆነን ይህንን እውነት በጣም መግለጥ አለብን። በጣም ደግሞ ግግም ብለን መሟገት ያለብን ሰዓት ነው። በቃ በጣም ግግምን ማለት ነው። ምክንያቱም እንዳያችሁት ልክ እውነቱ ሲጋለጥ ሼም ይዟቸው እንኳን አትሊስት ሼም እንኳን ይዟቸው አቀርቅረው እንኳን ይቅርታ ይጠይቃሉ ብለን ያሰብናቸው ብዙ ግለሰቦች ጭራሽ አፍጥጠውን የመጡት ከምዕመኑ ጀምሮ ማለት ነው። እና በጣም አፍጥጠው እንደውም ዛሬ በድፍረት የሆነ የጻፉትን አንድ ደብዳቤያቸውን አንብቤ በጣም ነበር ያሳቀኝ። አንድ ጆይ ጭሮ የጻፉ ነው ይመስለኝ። በጣም ያ ከምንድነው ከፔንቴኮስታል ምናምን ብሎ የሆነ ደብዳቤ ጽፈዋልና ፌስቡክም ላይ እሱን ደብዳቤ አንብቤው በጣም ነበር ያሳቀኝ። ካውንስሉ እኮ ሲመሰረት እኛም ነበርን ምናምን አይነት ጽሁፍ ነበርና ፓስተር እሸቱ የሚባሉ ግለሰብ ናቸው መሰለኝ ፔንቴኮስታል የሚባለው በካውንስል ውስጥ ህብረት የሚመሩት ብልቃት ሻጭ እዚህ ፔንቴኮስታል የሚባለው ህብረት ውስጥ እና አለፈውም ጆይ ጭሮ የታገደ ጊዜ ካውንስሉን ተቃውሞ በግላቸው ሄደው የፔንቴኮስታሉ መሪ የሚባሉት ልክ ጻድቁ የአብያተ ክርስቲያናት ህብረትን እንደሚመራ እነ ሙሉ ወንጌልን እነ ገነትን እንደሚመራ ፔንቴኮስታል የሚባለውን ህብረት ደግሞ ፓስተር እሸቱ የሚባሉ ተለቅ ያሉ ሰውዬ ነው የሚመሩት። እና ጆይ ጭሮ የታገደ ጊዜም ሄደው አንተ ለምድሪቱ የተቀባህ ሰው ነህ፣ አንተ በምድሪቱ ላይ እንደዚህ ያልክ ሰው ነህ ብለው ሲያሞግዙት ነበር። አትሊስት ቢሮ እንኳን የላቸውም። እዩ ጩፋን የሚያክል በሚሊዮን የሚቆጠር ገንዘብ በብልቃጥ በዘይት የሚዘርፍ ሰው ሜምበር ይዛችሁ ማህተብ በኪሳቸው አድርጋችሁ ምዞሩ ህብረቶች ናቸው ፔንቴኮስታሎች። እናውቃቸዋለን። እኔ ያስቀኛል። ማህተብ በኪሳቸው ይዘው ነው የሚዞሩት። ደብዳቤ ምናምን ፈልገ እስቲ ማህተብ ምቱልኝ ካፌ ቀጥረው ከኋላ ኪሳቸው አውጥተውና በዚህ ደረጃ እንዴ አንዱ ህብረት ካውንስሉ 1-5 ምናምን ህብረቶች ስብስብ ነው ህብረቶች። እነዛ ህብረቶች እንደ ብራንች ከስራቸው ቲም አላቸው። ይሄ ፔንቴኮስታል የሚባለው ህብረት በጣም ብዙ ነቢያቶች ያሉበት ህብረት ነው፣ ሐሰተኞቹ ማለት ነው። ከዛ ደግሞ የፍቅር ህብረት ይባላል፣ እነ ጃፒ የሚዘውሩት ፎንቃ ህብረቶች ፎንቃ ሺዎች
እነዛ ደግሞ በትምህርት የተጨመላለቁት ሰዎች ያሉበት ነው። መንፈስ ነኝ እግዚአብሔር ነኝ ቃል ሲያወጣ ይሰራልኛል ማኖፍ ጋር ዲስኮኔክት አደርጋለሁ ና የሚለው ማኒፌስቴሽን መንፈሶቹ የተሰባሰቡበት ቦታ ናቸው። እነሱ ናቸው። ያው አብያተ ክርስቲያናት ጻድቁ የሚመሩት አለ። ከዛ ደግሞ እንትን ቪዥነሪ ይባላል። ቪዥነሪዎች እነ ቪዥነሪ ደግሞ እነማን ናቸው? እነ ዘላለም ናቸው። እነ ዳንኤል ያኛው ታምራት እዩን የመጣው አንተ ከሆነ ህብረት ነው የመጣኸው። እኔ ደግሞ የእንትን አብያተ ክርስቲያናት ነኝ ብሎ ረሳሁኝ ሜንሽን አድርጎ ነበረ። የእነሱ ደግሞ ለብቻ ነው አይደል? የሲጄ የነሲጄ ደግሞ ህብረት ውስጥ መሰለኝ እሱ ያለው እሱ ደግሞ እኔ አሁን ከሆነ ከዚህ አይነት ህብረት ነው የመጣሁት፣ አንተ ደግሞ ከዚህ ነህ፣ ግን ሁለታችንም ብሌንድ አድርገን ነው የምንሰራው ምናምን እያለ ሲያወራ ነበር። ምናልባት አዲስ ሳያወጡ አይቀሩም ሁለቱ ፕሮፌቲክ እዛማ ሰብስበዋቸው የለ ጸጉር ያጎፈሩትን ጥቃቅንና አነስተኛ ጠንቋዮቻቸው ምን ላይ ደረሰ እሱ ነገር? እንዲህ ነው ከሳፋሪዎች ጋር እየተፎካከሩ ነው ወይስ ከቴሌዎች ጋር? ኔትወርክ ካሉት አይቀር ፉክክር አለባቸው ሁለቱ መሰለኝ ግማሽ ግማሽ። ከሳፋሪ እና ከቴሌ ጋር እንዳይገጥሙ ስጋት ነበረኝ። ኔትወርክ ካላሉት የደህንነት ስጋት አለብን። መንግስት ደህንነት ስጋታችንን እንትን ሊልን ይገባል ምናምን ብሎ ሲመካከሩ ነበር። እንዲህ በርከክ ማይክ ቢሰጠው ምን ችግር አለው ምናምን ሲባባል ነበር ተሰብስበው። አስበዋል ተንበርክከ ማይክ ስታቀብል ለማን ነው እኮ ዋናው ጂሚዬ፣ ለማን ነው? እኔ ማይክ ላቀብለው ብዬ ድንገት ከተንበረከኩ ጫማዬ ተፈቶ አይቼ ነው ቀድሜ እንዳይደፋኝ ጫማዬ። ወር ደግሞ አንተ አግብተሃል፣ ግን ያው ሜቢ ውሉ ሜሪኒ እነሱ መብታቸው ነው። እየቀነሰ እኮ ነው። ነቢይ ዘነበ አንድ ጊዜ እንዴት ለሴት ተንበረከካላችሁ ምናምን ብሎ የሆነ ቪዲዮ ቫይራል ብቶለት ነበር እና ከዛ ቪዲዮ በኋላ በጣም በፍጥነት ነው በነገሮች ላይ ሰዎች መንበርከክ አቆሙ። እንደ አልፎ አልፎ አሁን ሴቶች ሲንበረከኩ እያየን ነው። አሁን ደግሞ እሱማ እኛ ጋር እኮ ነው ጂሚ። አሁን እኛ ጋር ትንሽ ኢትዮጵያም እየገባ ነው እንደሱ አይነት ነገር። አዎ ሴቶች ሴትዮዋ ተንበርከካ ራሱ ካደረገችልህ እኮ ችግር እኮ ነው። ሁለቱም ዘሴም ሽት ቦልሽት አለ። የወንዱን ቦታ እያያዘች ነው እሷ ደግሞ ገባ። ከባድ አይ ብቻ የዛሬው ላይ ልጨርስልህ እና ጽሁፉን ከካውንስሉ እንትኖች ጋር ምንድነው ቦታው ላይ እንግዲህ ህዝቡ ከሾማቸው ግለሰቦች ጋር አንድ ላይ አድርጌ የግሌን ሀሳብ በቃ ይሄ እንደ አቋም ነው መወሰድ ያለበት፣ ማለት አቋማችን ሊሆን ይገባል። ሌባን ሌባ ማለት በቃ ሼም ሊይዘን አይገባም የሚል ሀሳብ ጻፍኩ ማለት ነው። ወዲያው ነው ከተወሰኑ ሰዓታት በኋላ የሆነ 0911 ቤት አካባቢ ስልክ ተደወለ ማለት ነው። ከዛ አነሳውና አቤት ማልበል ምናምን ስለው ገና ከማንሳቴ ከወንድሜ ጋር ነበርኩና ገና ስልኩን ሳነሳ ከመንግስት አካል ነው የሚንደውለው ምናምን ማለት ጀመረ። ቃል ጣል አደረገ። እሺ ከዛ ሳልኩት ምን ልርዳ ምናምን ስለው ከማየውን ሰው ጋር ነው እየተነካካ ያለው፣ አካሄድን ታስተካክላለህ ወይስ አታስተካክልም ምናምን ማለት ጀመረ። ከዛ እሺ ቀጥል ምናምን ሰማሁት። እኔ ሪከርድ እያደረግኩት ነበረና ለማንኛውም ሪከርድ እየተደረግክ ነው ብዙ አትለፍልፍ አልኩት። ወዲያው ንግግሩ ምናምን አስተካከለና ከዛ ምንድን ነው ችግር ምናምን ስለው ለምን ሀሰተኛ ትላቸዋለህ? ለምን ስም ታጠፋለህ? እና እንትንህን ጠብቅ፣ በቃ እንገናኛለን፣ ቦታህን እናውቃለን፣ ሎኬሽንህን አውቃለሁ፣ እኔ ቢሮዬን እና ስሜንም አድራሻዬንም ሁሉ ልክልሃለሁ አለ። እኮ የት ነው ንገረኝ ስለው ፋራ መስልሃለሁ እንደ ምነግርህ አለኝ መልሶ። እና በቃ በጣም ሲዝቱ ዛሬ ስልክ እየቀያየሩ ምናምን ጭራሽ እኔ እንደው መናገር ፈልገው እንዲሆነ እንዲህ ተፈጠረ የሚለውን ነገር ሳይሆን በጣም ፈጣጣዎች እንደሆኑ ማለት ሼም እንደማይዛቸው ላደረጉት ቅጥፈት፣ ለሌብነቶቻቸው፣ ለስርቆቶቻቸው በጣም ዘብ የሚቆሙላቸው በጣም ብዙ ጭፍሮች አሏቸው እና
እንደዚህ እኔ አሁን አቤልን ሳየው ይሄንን መናገር የፈለግኩበትን ምክንያት አንዱ ይሄ ነው። አሁን እንደዚህ ዴይ ቱ ዴይ ለረጅም እንግዲህ ለ4 ለ5 ዓመት ምናምን ነው የማውቀው እና አቤልን በእነዚህ በ4 በ5 ዓመታቶች ውስጥ ተመሳሳይ ርዕስ ይዞ ነው እየቀጠለ ያለው እና እንደዚህ የራሱን እውነት ይዞ ነው የሚሄደው ብዬ አላስብም። እኔ የብዙዎችን እንባ የብዙዎችን ሀቅ የብዙዎችን እውነት ነው እየተናገረ ያለው የወንድማችን እና በፈለገ አይነት መልኩ ኦፌንድ ቢያደርጋቸው እኔ ይገባቸዋልን ብዬ ስለማስብ ነው እና በጣም ነው እኛም ልንበረታ የሚገባው። ሊሰለቸን አይገባም ይሄ ኢሹ። አንዳንዶች እየመጡ ምን ይሉናል? ምን ነው ስለ ወንጌል አሰብኩም ምናምን ይላል። አንሰማቸውም። ምን ነው ወንጌል የሚታያቸው እኛ ሐሰተኛዎችን ሐሰተኛ ማለት ስንጀምር ነው እንዴ? ሲቀጥል አሁን እርግጠኛ ሆኜ የምነግራችሁ አንዱ የእዩ ጩፋ ተከታይ እንግዲህ ላይቭ ላይ ተቀብለ ነው መሳደብ ቢጀምር ማለት ነው 147 ሰው የነበረው ወደ 500 ሰው ይጠጋል። ከዛስ አቤል ቶሎ ርዕሱን ሪያሊቲ ወንጌል ፈላጊ በጣም ጥቂት ሰው ነው። ሁሉም ሀሜተኛ ነው። ሁሉ ወሬ ፈልጎ ነው የሚመጣው እና በእንደዚህ አይነት እውነት በሚመስል መርዛችሁ ርዕሳችንን አታስቀይሩንም። ያለው እውነት አሁን ዘመኑ እንግዲህ የምትጋለጡበት ዘመን ነው። ጌታ ይባርካቸው። እንግዲህ ካውንስሉም በተወሰነ መልኩ በሚለው ነግተውልናል። በጣም ብዙ ጊዜ እየተጨወ ስለነበረ እንደውም በጣም ዘገዩ በሚለው እንያዝላቸው እና ግን ቢዘገይም አልረፈደም እና እናም አንድ ሰው የግለሰብ ጉዳይ አይደለም። ሁላችንም ልንጠነክርበት ባለን ሶሻል ሚዲያ ተጠቅመን በጣም በርትተን ይሄ ነገር ላይ ሲሪየስ ልንሆን ይገባል። ዴይ ቱ ዴይ ፖስት ለማድረግ ዴይ ቱ ዴይ እያንዳንዳቸው አስተምህሮቶቻቸውን ምንድን ነው ይሄ ፈልቅቀን እያወጣን ወደ ሚዲያ ጋዱ ላይ ማሳየት አለብን። ባይዘዊ ከዚህ በኋላ እና ጌታ ይረዳናል። አቤልንም ጌታ ይባርክ። የእውነት በጣም ነው ደስ ያለኝ ስል በቃ ሳይሰለች መግባት ከእንትን ጋር ከብሔር ጋር የተገናኘ አንድ እንትን ላይ አንድ የፌስቡክ ገጽ ላይ ይሄ ልጅ ከወላይታ ሕዝብ ጋር ምንድን ነው ያለበት ችግር ምናምን ብሎ ስልክ ቁጥር የኑላ ቁጭ አድርገውታል። ታውቃለህ? እንዲደወልልኝ የደወሉ ብሔር ምንድን ነው ሌሎ እንዲሳደቡ ምናምን እንዲያስፈራሩ ማለት ነው። ፐብሊክ ላይ ነው እንግዲህ እንደዚህ ስልክ ቁጥር ቁጭ ያደረገው። አንደኛ ስልክ አልቀይርም፣ ምክንያቱም በፈለግከው ቶን ደውል አስተናግዳለሁ፣ ችግር የለብኝ። ትናንትና ደግሞ ኮመንት ላይ መኖሪያ አድራሻዬን እየዘረዘረ እናርዳለን እያለ ነበር። አንድ ኮመንት በተደጋጋሚ በቃ መኖሪያ አድራሻዬን እኮ ካወቅ በቃ ካራህን ይዘህ መምጣት የሚያስፈልገው መዛት አያስፈልግም ማለት በዚህን ያህል ደረጃ በጣም ንቄያቸዋለሁ ማለት ነው። ገባህ? ምክንያቱም እግዚአብሔር መኖር ያልፈቀደበትን ጊዜ ሁሉ ማንም ሰው ሊያኖረኝ አይችልም። አውቃለሁ። ጥንቃቄ ይጋርዳል፣ ማስተዋል ይጠብቃል። በማስተዋል በጥንቃቄ እየተጓዝኩ ነው። ያን ያህል ዝርክርክ አይደለሁም። ነገር ግን ለማደርገው እውነት ግን አንድ ቀን ለመታሰር 2 ቀን ለመታሰር ለመገረፍ ለመሞት ራሱ ካልተዘጋጀው ቢቀርብኝ ነው የሚሻለው። አብዛኞቻችሁን ትርፋችሁን አስልታችሁ ስለምትንቀሳቀሱ የሆነ ነገር ለማግኘት ብለን የምንገባ የሚመስላችሁ ተላላ ሰዎች አላችሁ። ሁሉ ነገር ለማግኘት አይደለም፣ ለማጣት ነው የምገባው። አንዳንድ ጊዜ የምገባው ለማጣት ወዳጅ ለማጣት ነው የምገባው። ኤፍሬም ባለ ጊዜ እንግዲህ በጣም አብረው ሲሰሩ አብረው በተለይ የኛ ጊዜ ላይ አብረው እንደው ወንድምና እህት ነን ፊትና እንትነን ምናምን ሲሉ የነበሩ ሰዎች አይታቸዋል። እዩ ጩፋን አንፎሎ አድርጉት እሱ ቸርች አትሄዱ ስላለ ወጥተው ከደቡብ ብሔር ብሔረሰብ ጋር እንዴት ሊያጋጩት እንደሞከረ እና ይህንን መንገድ በመከተላችን በጣም ብዙ ነገር የምናጣው ወዳጅ እናጣለን፣ ዘመድ እናጣለን፣ ሚስ አንደርስታንድ እንደረጋለን። ያንን ግን ምናምን ስንል በጣም ውስጣችን ተሰብሮ ቅስማችን ተሰብሮ ብቸኝነት ተሰምቶን አይደለም። እግዚአብሔር ደግሞ ከኛ ጋር ነው። የደከምንባቸው ጊዜያቶች ላይ በምድረ በዳ ልክ ምንጭ እንደፈለቀላት እንደ አጋር ጥማታችንን እያረካ ጥላ ስር አረፍ እንዳለ መንገደኛ
የመንገዳችንን ሀሩር መንገድ ላይ እንዳያስቀረን ጥላ ከለላ የሆነ ደግሞ መንገዳችንን እንድንጓዝ ይረዳን እግዚአብሔር። አሁን እኮ ሰርች ሳደርግ ያደረኩት ነበረ ያንን ጽሁፍ ለማግኘት ማለት ነው። አንዳንዶቻችሁ ደግሞ ራሴ የለጠፍኩትን የድሮ ፎቶዎቼና ከሚስቴ ጋር ያለኝን ፎቶ ምናምን ለጥፋችሁ ያን ያህል እንደዚህ አይነት ነገር የሚያሸማቀቀኝ ይመስላል። ከራሴ አካውንት ላይ ያልደለትኩትን ፎቶ አምጥታችሁ ስለለጠፋችሁ ፌንት ምሰራ ምናምን ወይኔ የሚሸማቀቅ ወይኔ ባላወራው ምናምን የሚጸጽተኝ ይመስላል። ለምሳሌ እነዚህን ፎቶዎች ለጥፈው ይታያቸዋል። ፎቶዎቹ ይታያሉ። ይታያል። እዚህ ጋር እኔና ማሂቷ ነን ያለነው። ድሮ ፍንዳታ እያለን እዛ እጄ ላይ ያለው ጋንጃ በልዋንጃ ስታጠን ማለት ነው። እና ይህንን ፎቶ የለጠፍኩት እኔ ነኝ። የተሰወረ ምናምን ስልኬን ሀክ አድርጋችሁ አይደለም ያገኛችሁት። 500 ምናምን ሰው ላይክ አድርጓቸዋል ምናምን። ከዛ ምን ይላል? በቃ አገልጋይ ለመባል የግዴታ ድሃ መሆን አለበት ይላል። ማን? ልዩ ጩፋ። አገልጋይ ስለ ድህነትም ስለ ሀብታምነትም አይደለም ሲጀመር። ምን አይነት ሞኞች ናቸው? እንደ አንድ አገልጋይ ራስን ማጎሳቆል አለበት ወይ ይላል። ራሱን ያጎሳቆሉ ብለን አንድ ቪዲዮ እኮ አልሰራንም እኛ። ሆዳቸውን ሆድ ብሷቸው የጻፉት ጽሁፍ ነው። እንዳንተ በጠኔ አንዴ ፖድካስት ሌላ ጊዜ ዩቲዩብ ከፍቶና ኤፍቢ ላይ አገልጋይ በማማት ትርፍራፊ ሰብስብ ይላል። እንዳንተ በጠኔ ተቸግሮ እኔ በጠኔ ማደረጉኝ ማለት ዩቲዩብ ፖድካስት። ዩቲዩብ እኮ መስራት ማለት አንዳንዶች እንደሚመስላቸው ቁጭ ብለህ እኮ የምትሰራው ስራ እኮ አይደለም። ካሜራ ለመቀረጽ ገባ ስራ ነው። ዩቲዩብ ስራ ነው። ስቱዲዮ ውስጥ ቦታ አዘጋጅተህ የቤት ኪራይ ከፍለህ በጣም አድካሚ ስራ ነው ዩቲዩብ መስራት ማለት። ዝም ብለህ የምትሰራው ስራ አይደለም። አንዳንድ ሰው ስራ አሰራም ምናምን ይለኛል። ምን ልስራ? እየሰራው እኮ ነው ያለው። በቃ ይጨንቀዋል ሰው። የእኛ ነገር ነው። የሚሸጥ ሰው ዘይት የሚሸጥ ሰው የሌባ የቀማኛ ድሆችን እፈውሳለሁ እያለ የሚያጭበረብር አመፀኛ ሰው እሱ እንደሚሰራ እያሰብክ እሱ እንደሚያገለግል እያሰብክ ሌባ ዘራፊውን ሰውዬ እሱን ለመከላከል ብለክ የሚሰራው ሰውዬ የማይሰራ የሚመስልክ አይምሮውን አሰራው እንጂ በጣም ብዙ ሀስል አለው ዩቲዩብ። ዝም ብለህ አሁን ቲክቶክ ላይ 100 ምናምን ሰው እያየኝ ነው። ድንገት ቡም ይላል የቲክቶክ ቪዲዮ፣ ድንገት ቡም ይላል። ሚሊዮን ሰው ሊያየው ይችላል። የፌስቡክ ቪዲዮ ባለፈው ዩጩፋ ላይ የሰራሁት ቪዲዮ ከ978 ሺህ በላይ ተመልካች አግኝቷል። ኦልሞስት ወደ ሚሊዮን ሊደርስ 30 ሺህ 25 ሺህ ነው የቀረው። አየህ ቡም አለ። ድንገት ቪዲዮ ወጣና ታየ። ዩቲዩብ እንደዛ አይደለም። ልፋት ይጠይቃል። በጣም ልፋት ይጠይቃል። ለፋውበት ያላችሁት ምናምን ቪዲዮ ላይ ይታይ ይችላል። 200 300 ምናምን ኪሎ ሜትር ባለፈው ይሄር ነው 900 ምናምን ኪሎ ሜትር ላይ ያንጋቶ የሚባል ጠረፍ ላይ የደቡብ ጫፍ ላይ ገባ። ኬንያን እንደዚህ ብለ አሻቅ በምታይበት ከደቡብ ሱዳንና ከኬንያ ጋር የሚዋሰን የደቡብ ክልል ጫፍ ላይ ሄደን ቪዲዮ ቀረጸ። ከ3000 ምናምን ሰው በላይ እንኳን አላየውም ቪዲዮ። አየህ የልፋትን ያክል ላይ ይገኝ ይችላል። እዛ ቪዲዮ ላይ ያን ያህል ትርፍ የለውም። የገንዘብ ጉዳይ ይመስላችኋል? አይደለም፣ የህሊና ጉዳይ ነው። አየህ የህሊና ጉዳይ ነው። አንድ ቀን አደባባይ ላይ ወጥቼ እርዱኝ ደግፉኝ አልልም። በእርግጥ የሚደግፉኝ አብሮኝ የቆሙ እውነቴ የገባቸው በጣም ታታሪ ወንድሞችና እህቶች አሉኝ። በጣም በዛ ደስተኛ ነኝ። ግን እዚህ ጋር ሳማር ተመልክታችሁ አታውቁም። ሳዝን ተመልክታችሁ አታውቁም። እንደምታውቁኝ በአደባባይ እንደምናገረው ማንም ግለሰብ ጋር ሄጄ በውስጥ በኩል የግል ችግሬን ምናምን እያብራራ አይደለም እየኖርኩ ያለሁት። እግዚአብሔር ስለሚያኖር ነው የምኖረው። እና ምን ይላል? አገልጋይ ሰው ነው፣ ይበላል፣ ይጠጣል፣ ቤት ያስፈልገዋል። እኔን ከላይ ሰደበኝ ፖድካስት ምናምን ብሎ ፍርፋሪ ለቃቃሚ ብሎ ከዛ ሌላ ሀሳብ ጀመረ። አገልጋይ ሰው ነው አለ። ይበላል፣ ይጠጣል፣ ቤት ያስፈልገዋል፣ ቤተሰብ አለው፣ ሙሉ
ሰዓት ስራውን ማገልገል ከሆነ ከሰማይ የሚወርድ መና አይደለም። እሱና ቤተሰቡ የሚኖሩበት እንዲሁም ኢየሱስ ከፍሎት አይደለም በሳተላይት ወንጌል የሚያሰራጨው። ኢየሱስ ከፍሎት አይደለም በሳተላይት ወንጌል። ቤተሰብ አለው፣ የሚበላው የሚጠጣው ምናምን ያስፈልገዋል። የቤት ኪራይ ቤት ያስፈልገዋል። ኢየሱስ ከፍሎት አይደለም ሳተላይት ላይ የሚታየው እያለ ነው የሚጽፈው ሰውዬ ማለት ነው። ምዕመኑ ደግሞ ቢያበላ አስራት እየሰጠ ዘይቱን ገዝቶ ወንጌል ለዓለም እንዲደርስ ቢያደርግ ምንም አይጎልበትም ይላል። ዘይት መሸጥን ሲያጸድቅ ስማ፣ ዘይት መሸጥን። ምዕመኑም እኮ የራሱ ቤት አለው፣ ቤት ኪራይ አለው፣ የራሱ ስራ አለው፣ የራሱ ጉስቁልና አለው፣ የራሱ ህይወት አለው። ከዛ ህይወት አግዱለው ለሱ ቴሌቪዥን ቻናል የመገበር እኮ ምንም ግዴታ የለበትም። ያንተ ቴሌቪዥን ቻናል ተቋረጠ አልተቋረጠ መኖር አያቋርጥም እኮ፣ ህይወት አያቋርጥም አያቋርጥም። ሰው 200 ብር በአንድ ማኪያቶ እና መጠጥ በሚያጠፋበት ዘመን ራስን አገልጋዩ ያላመረተውን የተገዛ ዘይት ጸልዮ ከሸጠ እና ባገኘው ገንዘብ እንዳንተ ዩቲዩብ ፖድካስት አገልጋዮችን በማማት ሳይሆን በሳተላይት ወንጌል ከሰበከ ሊበረታታ ይገባል ይላል። ለነገራችን ላይ ፖድካስታችን የሐሜት ፖድካስት አይደለም። አይታችሁታል። እንደዚህ ቲክቶክ ላይ እንደማወራ አይነት ምንም አይነት ንግግርም የለውም። ሲጀመር እኔም አልናገርበትም። ዩቲዩቡን ተከታተሉት። ትልልቅ ሰዎች ናቸው መጥተው ሀሳብ የሚሰጡት። እኔ ባወራበት 100 ሺህ ምናምን ይገባል አውቀዋለሁ። እንትኑ ሰብስክራይብ እኔ ማነሳቸው እዚህ ቲክቶክ ላይ ማነሳቸውን ሀሳቦች በቪዲዮ እያስደገፍኩ ዘመናዊ በሆነ መንገድ በዛ ስቱዲዮ ተጠቅሜ በጣም ብዙ ብሰራ በደንብ ነው የሚያድገው ሚዲያው። ምክንያቱም እንደዚህ አይነት ነገሮች ይታያሉ። አሁን ግን እየሄድንበት ያለው መንገድ ገና ድካሚ መንገድ ነው የምንከተለው። ገና ፖድካስቱን በከፈትንበት ዩቲዩባችንን በጀመርንበት ገና በማለዳ ነው እንግዲህ ያ እንደ መሽገር የሚጣበቅ ዘማሪ ወጥቶ ምርቃና ሚዲያ ምናምን እያለ ስማችንን ሲያጠፋ ነበር። ምን ስላወራን? ጽድቅ ስላወራን፣ እግዚአብሔር መፍራት ቅድስና ስለተናገር፣ ምንም ስላደረግነው አይደለም። ዘይት ከሚቸረችር ሰው ጋር አብረ ማገልገል የለብም ይቅርታ ጠይቅ ስለተባለ ዘይት የታለ የሚሸጠው ብሎ ሲከራከረ ነበር። የታለ አሁን? እሱ የለም። እሱ ዘይት ቸርቻሪነቱ ግን በዓለም ዘንድ ተገለጠ። አየህ፣ እውነትና ንጋት እያደር ይጠራል። እውነትና ንጋት እያደር ይጠራል የሚሉት ይህንን። እንዳንተ በራስ እግር ያልቆሙ ሰዎች ፖድካስት ራሱ ለመስራት ገንዘብ አጥሯቸው ይላል። ገንዘብ እንዳጠሪ ማን እንደነገረው አላውቅም። ራስን ማጎሳቆል በረከት ይመስል ደስታ የራቀው አስቀያሚ ፊት ይዘው ፖድካስት ይቀርባሉ ይላል። አሁን አስቡ፣ ይህንን የመሰለ ፊት አሁን ከዛ ፊት ጋር ሲያወዳድር ማለት ነው። እስቲ አስቡት፣ ይህን የመሰለ ሸበላይ ከተማ ልጅ ፊት ይህን የመሰለ አውሰኝ የሆነ ፊት ይዤ ሊያሸማቅቀኝ ደግሞ በዚህ አውሰኝ፣ እስቲ አውሰኝ፣ ትልቅ ሰው ላገኝ ነው አውሰኝ የሆነ ፊት ይዤ ማለት አስባችሁታል? እና የድሮ ፎቶዎችን እየለጠፍክ ልታሸማቅቀኝ አትችልም ማለት ነው። ምክንያቱም ሳጨስ ሰሞኑን አዲስ ፎቶዎች አግኝቻለሁ። የድሮ ፋይል ስጎረጉር እንደሆነ ልስጥህ እንዴ? አዲስ ፎቶዎች አግኝቻለሁ ሰሞኑን። አቡና አስተውለሃል? ግን እዛ ላይ እስካሁን ያነበብከው ላይ ራሱ እኮ በቃ እንዳለ ሀሳብ እኮ ራስን የማሳያ መንገድ እኮ ነው። ስለ ሳተላይት ያወራል፣ ስለ ቲቪ ያወራል፣ ስለ ገንዘብ ያወራል፣ ስለ መጎሳቆል ያወራል። እና ከዚህ ፊትም ብያለሁኝ፣ ቸርቻቸው ላይ ሄደህ የምታየው ነገር እኮ ከፍተኛ የሆነ የማኒፕሌሽን ስራ ነው የሚሰራው። አሁን ሰው አንዳንዱ ወዶ የገዛውን ዘይት ይልሃል፣ ወዶ የሰጠውን መባ ይልሃል። እኔ ምስክር ነኝ። እኔ ወድጄ ሰጥቼ አላውቅም፣ በጣም ሰጥቻለሁ። ስወጣ ነው ሁሌ ከቤቱ ስወጣ ነው ምን ነክቶኝ ነው ብዬ የምለው። ከፍተኛ የሆነ ስትራቴጂ አለ የሚጠቀሙት። በጣም ነው ከፍተኛ የሆነ የቢዝነስን ስትራቴጂ ተምረው ነው የገቡት። ሚዲያው ላይ ይሄን አክል ገንዘብ የሚያፈሱ ሳተላይት ላይ ለወንጌል ብለው አይደለም። ደይ ነው በዚህ ዘመን ሚዲያ ምን አይነት እንትን እንዳለው ምን ማስተላለፍ እንዳለባቸው ያውቃሉ። አሉ እኮ እኛ እኮ የነቢያትን አገልግሎት እኮ እንቀበላለን። አሉ እኮ በጣም ብዙ ተአምራት በእጃቸው እየሆኑ እኮ ያሉ እኮ ነቢያቶች አሉ እኮ። ግን እነዛን አናያቸው ሚዲያ ላይ እና የሚናገሩት ነገር አሁን አብዛኞቹ ሲሉ ሰማለሁ። ወዶ ለገዛው ሰው ይላል። ሲጀመር ዘይቱ ወዶ አይደለም የሚገዛው፣ ማኒፑሌሽን ነው። እዛ ጋር ተቸግሮ ተጨንቆ የሚሄድ ሰው ነው ያለው። እዛ ጋር ተቸግሮ ተጨንቆ የሄደ ሰው መድረክ ላይ ቆመክ ይሄን ዘይት ብትገዛ እንዲህ ነገር ይሆንልሃል ስትባል የያዝከውን ዘይት ትንቀዋለህ።
አይመስልህም? ሲጀመር ሰው የቃል እውቀት የለውም። ሲቀጥል ደግሞ ተጨንቆ የሄደ ነፍስ ነው ያለው። ይሄ አንዱ ደግሞ መጥቶ ደግሞ ይሄን ዘይት ተቀብቼ እንዲሆንልኝ ይልሃል። በቃ ትፈልጋለህ። ስለዚህ 2000 ተባል 1000 ተባል ትገዛዋለህ። ይሄ ነው ወዶ መግዛት? እና እኔ በጣም ጥያቄ የሚሆንብኝ የቱ ጋ ነው ቃልን ወንጌልን ይሰብካሉ ሲባል የቱ ጋ ነው ወንጌልን ሲሰብኩ ያየ ነው? የቱ ጋ ነው ጎዳና ላይ ወጥተው ሲሰሩ ያየ ነው? የቱ ጋ ነው ባልተመቸ ቦታ ላይ ሄደው ለድሃው ሲደርሱ ያየ ነው? እና እኔ በጣም በቃ ብዙ ጊዜ ሰዎች ደጋግሞ ወንጌል እዩ ጩፋ ነው እንዴ? የዩ ጩፋ ቻናል እዩ ጩፋን ከማሳየት ያለፈ ምን ወንጌል እኮ ያንን እኮ የሚያሳዩት እኮ አጋንንት ቢወጣ አንተ አላሰራልከኝ ብሎ ነው የሚወጣው። ኢየሱስን አይጠራም። አሁን ዛሬ እኔ ብዙ ቴክስቶች ሲደርሱ ነበሩ ሰሞኑን፣ ያው በዛ እንትን ባልኩበት እና ቅድም ጄሚ ሲናገር አሃ ለካ አንተ ጋር መጥቷል እያልኩ ነበር እና ልመልስላቸው እያልኩኝ አንብቤ ስጨርሰው ደብዳቤ የሚያክል ወረቀት ጽሁፍ ምንም ነገር አጣበታለሁ፣ ባዶ ይሆንብኛል። በቃ በጣም አዝኝላቸው ዲሊት አድርጌው ብሎክ አድርጌያቸው ወጣዋለሁ። በቃ ተዘጋጅቼ ለነግራቸው እንዲህ ነው ላስረዳቸው ልና ሙሉ ሳነበው በጣም ይወርድብኛል እና በጣም አዝንና በእውነት ነው ብለው በጣም ልቤ ተሰብሮ በቃ ሰው ምንድን ነው አእምሮ የተወሰደበት ምንድን እኔም አንድ ሰሞን እንደዛ ነበርኩ። ግን ባየሁት ነገር ከዚህ በፊት ትናንትና ብያለሁ አልሳወራ መንፈሳዊነት አይጠይቅም አንዳንዱን ነገር ለመረዳት አእምሮ ያለው ሰው የሆነ ሰው አይቶ አመዛዝኖ ይሄ ነገር ትክክል አይደለም ብሎ የሚናገረው ነገር ነው። ሁለተኛ ነገር ደግሞ አሁን አልፈርድም፣ ለምንድን ነው የምትፈርደው? እናንተ ማናችሁ ምናምን ይባላል። ታስታውሳለህ ታውቃለህ አይደለ? አቡና የቆሮንቶስ መጽሐፍ ላይ ነው የአባቱን ሚስት አግብቶ የሚመላለሰው የነበረውን እና ሲወቅሳቸው ታያለህ አለ ጳውሎስ። በምን አይነት እንትን እንደያዙት ማለት ነው አለመቃወማቸው። የተገለጸን ኃጢአት አለመቃወምህ ለራስህ መደበቂያ ማድረጊያ ነው። አንተ የሆነ ችግር ካለብህ የሆነ ሰውን ኃጢአት እኔ አሁንም ቢሆን የምናገረው ለእጁ ጩፋ የቆሙ ሰዎች አንድም ወደፊት እንደሱ መሆን የሚመኙ ያንን መንገድ ላይ የጀመሩ፣ ሁለትም በኃጢአት ውስጥ ያሉ የወደቁ የሆነን ሰው በድፍረት ለመናገር የሚፈሩ ነገ እነሱ የሚገለጥ ነገር ያለባቸው የተያዙ እንደዛ ነው የሚሆነው እንጂ ሌላ ምንም ምክንያት የላቸውም። ወይ ደግሞ በጥቅምና በእንትን የተያዙ ናቸው። ስለዚህ እኔ ሰው እንደው ቢያገናዝብ በቃ ቆም ብሎ ቢሰማ ቢያ የሚሆነውን ነገር የሚደረገውን ነገር እንደ ባለ አእምሮ ኃጢአት ነው ያገናዝብ። በጣም ነው የሚያሳዝነው። እኔ እግዚአብሔር ልቦና ይስጠው ህዝቡን ነው ብለው በማስረጃ ቪዲዮ እያሳየሁት ወደኋላ ወደ ጎን ማድረግ እያሳየሁት ማስተዋሉ ይስጥክ ምናምን ብሎ ይመርቀኛል። ማስተዋል የሌለው ሰውዬ ማለት ነው። እኔ አቤላ ባለፈው እኔ እንኳን እንደዚህ ምንም መናገር እራሱ አልፈልግም ነበረ ምናምን በጣም አፍኜ ደብቄው ነበረ ምናምን እና እንዲህ የሶሻል ሚዲያ ማኔጅመንት እንደዚህ በቃ ብዙ ቦታዎች ምናምን ነገር እየሄድኩ ድርጅቶች ምናምን እየያዝኩ በቃ ቪዲዮ ሰራላቸዋለሁ፣ ፕሮሞሽን ምናምን ሰራላቸው ነበረ እና አንድ ጊዜ ቦሌ አካባቢ ቤልሲሞ የሚባል አንድ የወንዶች የሱፍ ቤት አለ። ከኢታሊ ነው የምታመጣው እና የሰርግ ሰሞን ስለነበረ አንድ የሰርግ ቪዲዮ ልብሶችን ስራልኝ ብላ ሞዴሎች ምናምን አምጥታ ሰርቼላት ወደ ስንት ነው ለ5 ምናምን ጉዳይ ነው ወደ ሰፈር ወደ ቱሉ ዲምቱ አካባቢ የደረስኩትና ከ3 ወር አሁን ሞስት ፕሮባብሊ 3 ወር ሞልቶታል። እና አሁን ወንድሜ ከኔ ጋ ነው ያለው። ከዛ በፊት ከ3 ወር ምናምን በፊት ግን ብቻዬን ነበርኩ። ብቻዬን ጓደኛ ምናምን ብዙም አልነበረኝም። ከዛ ያው መንገድ ላይ ምናምን ብዙ ጊዜ ጂሚ እንዴ ምናምን ቲክቶከር ምናምን እያሉ አንዳንድ ያስቆሙኝ ነበረና ቆሜ ሰላም ብዬ አልፋለሁ። ይሰማል አቤላ? ቆሜ ሰላም ብዬ አልፌያለሁ ከሚለው በኋላ ከእንትን ነው ዋይፋይ ጠፍቶ ነው። እና ያኔ በቃ 4 ሰዓት ምናምን አካባቢ ነበር ወደ ቤት እየገባው መሽቶብኝ እና 4 ሆኑ መጡ። ሰላም ምናምን አሉኝ። በቃ በፍቅር ምናምን ያዙኝ መጀመሪያ እና ያ ቀን አስታውሳለሁ። ዩቲዩብ ሰራ ስለነበረ
ዩቲዩብ ላይ ፕሮፌት ሄኖክ ያደርግ የነበረው አካሄድና አስተምህሮቶቹ ላይ ትክክል አይደለም፣ አልቀበልም፣ ይሄ ውንብድና ነው፣ ይሄ በእግዚአብሔር ቃል ላይ የሚደረግ ሸፍጥ ነው ምናምን ብዬ ግልጽ የሆነ ነገር ተናግሬ ነበር ዩቲዩብ ላይ እና መጡና ዩቲዩብ ላይ ለቀቅ ከሆነ አይተናል፣ ብዙውን ቪዲዮ እንወድላለን። ሌላውን ፕሮፌት ሄኖክን ግን የተናገርከውን ነገር አልወደድንም፣ ብዙ ጊዜ ዩቲዩብህን አዘግተናል፣ አልተዋልክ፣ ዛሬ ለዛ ነው የመጣ ነው ምናምን አለ። ከዛ እኔ ከዛም በፊት ምንም ፊታቸውን ምናምን አላውቅም። አንዱ በጣም ፂማም ነው፣ እሱም ብቻ ነው በስርዓት ያየሁት እና ምን አጠፋው ታዲያ ምናምን አልኳቸው። ለምንድን ነው ማትተው ይሄን ሰውዬ አሉኝ እና ስህተት ነው የተናገርኩት ስህተት ካለ ንገሩኝ አልኳቸው። ያቺን ብቻ እንደተናገርኩ ነው የማውቀው። ከዛ በኋላ ምን እንደተፈጠረ አላውቅም። ራሴን ስቼ ከ2 ሰዓታት ምናምን በኋላ ነው መሰለኝ እንትን ያልኩትኝ ወደ ራሴ የተመለስኩት እና አሁን ያው ቱሉ ዲምቱ 4 ሰዓት ላይ ጭር ያለ ነው፣ በቃ ዝም ይላል። ስፔሻሊ አደባባዩ አካባቢ ቼክ ብታደርገው የሆነ ቀን መተህ ባዶ ነው ቦታው፣ ማንም አይኖርም። እና የሆኑ 3 ሰዎች ናቸው ምናምን የማላውቃቸው ሰዎች ናቸው እንዲህ ውሃ ምናምን አድርጎ ምናምን በቃ ወደ ራሴ ተመልሼ ወደ ቤት ገባሁ ምናምን። ከዛም በኋላ አልተውም ነበረ። በጣም በፌስቡክ ላይ በጣም ፓራግራፍ ያህል ይጽፉ ነበር፣ በጣም ይዝቱ ነበር ማለት ነው። አዘሴም ታይም እንደዚሁ የሆነው አንድ ጓደኛችን አለ እንደዚህ ሶሻል ሚዲያ ላይ ይንቀሳቀስ ነበር። አሁን ሙሉ በሙሉ ትቷል፣ ሙሉ በሙሉ እሱ እንደውም 2 ቪዲዮ ነው ምናምን ነበር የሰራው እና አሁን እግሩ በጣም ተጎድቶ ያነክሳል። ማን እንደመቱት ምናምን በጣም ተደብድቦ ማለት ነው። በደንብ ያውቃል ግን መናገር አይፈልግም በቃ ማን እንደሆነ። ምክንያት እኔን ሁሌ እንደውም በርገርም ምናምን እንደምወድ ያውቃል። እየጋበዘኝ ምናምን ይለምነኛል። በቃ ይሄ ቪዲዮ ይቅርብህ አትስራ ምናምን፣ እኔ ተጎድቼበታለሁ፣ በቃ ይቅር፣ ማን ደስ ይበለው ብለን እንጎዳለን ይል ነበርና በጣም ጨካኞች ናቸው ከምነግር በላይ በጣም አረመኔዎች ናቸው። ኢቨን እኛ ነቢያት ምናምን እንላለን እንጂ እነኚህ ዘማሪዎች ነን ምናምን እያሉ መድረክ የሚያሞቁት ራሱ በጣም ማፊያዎች ናቸው። በጣም 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 እኔ ፐርሰናሊ የሚዝቱብኝ ስላሉ ነው። በጣም እኔ ምን አይነት ፋይል ጂሜጅ ያላችሁ እንደተባሉ አላውቅም። በጣም ነው የሚዝቱት ማለት ነው። እና እኔ ለዚህ ነው በቃ የሆነ ልቤ ሁላ ደስ ይለኛል። በቃ ይሄ ነገር ላይ ሲሪየስ ሆነ መሄድ እንዳለብን ሳስብ ይውጣ ማንነታችሁ በቃ እየተገለጠ ነው። ልክ እውነቱ ሲነገራቸው በስድብም እየተገለጡ ነው፣ በዛቻም እየተገለጡ ነው። ቤቶቻቸውን ከፍቶ ምን አይነት የወረደ ቃላት እየተጠቀሙ እንደሚናገሩ መልስ እንደሚሰጡ አይተናል። ስለዚህ እኛ እንግፋ፣ እንጎዳ፣ የምናጣውን እንጣ። የእግዚአብሔር ቃል ላይ ግን እንደፈለጉ አይዘባበቱም። በቃ ነውራቸውን ግን አንተባበርም። ማንም ቢመጣ ይህንንም ይዞ ባይመጣ አይደለም የሚለው የክርስቶስን ትምህርት ይዞ ባይመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላምም የሚለው ከክፉ ስራ ይካፈላል ብሎ ስለሚለን 2 ዮሐንስ ምዕራፍ 1:9 አንካፈልም ከክፉ ስራችሁ ከውንብድናችሁ ከሌብነታችሁ አንካፈልም። በቃ አንካፈልም፣ በቤታችንም አንቀበላችሁም፣ ለኔክስት ጄኔሬሽንም አሳልፈን ደግሞ አንሰጥም፣ አናሳልፍም። የእናንተን ትምህርት እዚሁ ጋራ የሚከፈልበት ዋጋ ተከፍሎ በቃ እዚሁ ጋራ ቀንጭሮ እንዲቀር መደረግ አለበት። እዚሁ ጋራ ተቆርጦ ደርቆ እንዲቀር መደረግ አለበት እንጂ ለኔክስት ጄኔሬሽን ሁላ ካለፈ እየባሰበት ነው ይመጣው ይሄ ነገር። አንድ የመጨረሻ አንድ ነገር ልበል። ትላንት አንድ ቪዲዮ ነው ሰውዬ ሲናገር ሰምቼ በጣም ደስ አለኝ። ባክ ምንም አታመጣም አሉኝ አለ። እነዚህም ሐሰተኞችን ስቃወማቸው ምንም አታመጣም አሉኝ አለ። ከዛ ምን አልኩት አለ መሰለ እነኚህ ነቢይ ነን ባዮችን፣ አዎ እኔ ከእናንተ ጋር ሰጣ ገባ ውስጥ አልገባም፣ ምንምም አላመጣም፣ ህዝቡን ግን አነቃባችኋለሁ አልኳቸዋል። እና በጣም ነው ደስ ያለኝ። እኛ ከእናንተ ጋር ግልጽ የሆነ ጦርነት ውስጥ አንገባም። አዎ ብዙ ሰራዊት አላችሁ፣ በጣም ብዙ ቦዲጋርዶች፣ በጣም ብዙ ነፍሰ በላዎች፣ በጣም የብዙ ሰው ደም እጃቸው ላይ ያለ ሰዎች ከቧቸው አሉ። ከእናንተ ጋር ሰጣ ገባ ውስጥ አንገባም። ግን ደግሞ ህዝቡ እንዲነቃባችሁ፣ ህዝቡ ከእናንተ እጅ እንዲያመልጥ ግን በእግዚአብሔር ቃል ዋርኒንግ እንሰጣጣለን። በቃ በእግዚአብሔር ቃል ህዝቡ እንዲነቃ እናደርጋለን። ደግሞ እግዚአብሔር ይረዳናል። ይሄ የእግዚአብሔር ቃል አንድ ሰው ከያዘ
ኢሚሊየን መማረክ ስለሚችል አንዱ የእግዚአብሔር ቃል በጣም መብዛት ራሱ አይጠበቅም። ምናልባት ዛሬ ላይ ይህን የእውነቱን መንገድ የሚደግፉ ጥቂቶች ሊሆኑ ይችላሉ። ግን ደግሞ እመኑኝ የጊዜ ጉዳይ ነው። ሁሉ ነገር ይገለጣል፣ ሁሉ ነገር ገሃድ ይወጣል። ያኔ እነዚህም ሰዎች እጃቸው ኪሳራ መግባታቸው የማይቀር ነው። አሁንም ኪሳራ እየገቡ ነው። ስለዚህ በኋላ ደም እንባ ከምታለቅሱ ምን ነው በሰማው ከምትሉ እና ከምታለቃቅሱ ተው፣ በጊዜ ወደ እግዚአብሔር ቃል ተመለሱና በጊዜ ወደ መንግስቱ ቃል እውነት ተመለሱና ከከበረው ፍጻሜያችሁ ጋር ተገናኙ። የከበረው ፍጻሜያችሁን የምትገናኙበትን መኪናችሁን የእግዚአብሔርን ቃል ተሳፈሩ። በቃ እውነተኛውን የእግዚአብሔርን ቃል ተሳፈሩት። ይቅርታ አሁንም ቢሆን በቃ ልቤ በጣም መናገርን ስለፈለግኩኝ ነውና አሁን እንዲህ ቁጭ ብለን እያወራን ነበረ፣ ወንድሜ ምናምን ነበረ አንድ ሰው እያወራን የምትሳፈሩትን እወቁ እያለ ሲነግረን ነበረ። ታክሲ ተሳፋሪዎች አትሁኑ አለን ማለት ነው። ምን ለማለት ፈልጎ ነው ምናምን ስንል ለካ ታክሲ ውስጥ ጫማው የሚሸተውም ይገባል፣ ጫማው ማይሸተውም አለ፣ ቅርብ ወራጁም አለ፣ ዘላቂውም አለ፣ ድሃውም አለ፣ ሀብታሙም አለ። ቅይጥ ነው በቃ ሁሉም ነገር አለ ታክሲ ውስጥ። ሁሉም ሃይ ሌቭል ላይፍ የሚኖረውም አለ፣ ሎ ሌቭል ላይፍም የሚኖረው አለ። እና ከነዚህ ውስጥ አትሁኑ፣ ታክሲ ተሳፋሪ አትሁኑ። ሰው ምን እንሁን ታዲያ ምን መሆን አለበት ምናምን ስንለው የፕሌን ተሳፋሪዎች ሁኑ አለ። እንዴት ስንለው የፕሌን ተሳፋሪ አንደኛ ቪዛ ይጠይቃል፣ ሁለተኛ ደግሞ ፓስፖርት ይጠይቃል። እና በፈለግከው ሰዓት ልውረድ ማለት አትችልም። በፈለግከውም ሰዓት እንደፈለግኩ ልሂድ ማለት አትችልም። ሽንቴ መጣ ማለት አትችልም። ምን ሆንኩ ማለት አትችልም። በቃ መጨረሻው ላይ እስክትደርስ ታግሰ ትሄዳለህ። እና ይህ እስከ መጨረሻው የሚያደርሰን ይህ ወራጅ አለ ሳንል በቃ አማራጭ የሌለን ከመቀጠል ውጭ አማራጭ እስክናጣ ድረስ የሚያስኬደንን ትክክለኛ መንገድ ላይ የሚወስደንን ነገር ነው መሳፈር ያለብንና ያን ደግሞ ማድረግ የሚችለው የእግዚአብሔር ቃል ብቻ ነው። በእግዚአብሔር ቃል ላይ ብቻ በዛ ላይ ብቻ ተመርተን መኖር ከቻልን ነው። እና እግዚአብሔር በዚህ ይርዳን። እግዚአብሔር በዚህ ህይወት ውስጥ በመኖር ይባርከን። ከዛ ውጭ ሰጣ ገባ ውስጥ አንገባም፣ ግን ህዝብ እናነቃለን። በቃ እግዚአብሔር ይረዳናል። አቤላ ይተባረክ። ቃል ብዙ ደጋግመሽ ስለጠየቅሽን ያስገባዎች ምን ሀሳብ አለሽ? ወይም ቃል ምን ሀሳብ አለ? ለወንድም ለሴት የሚሆናል ስሙ። ኦኬ ቴንኪው። ሶሪ ባለቤቷ ነኝ መናገር ይችላለዋል። መብት ነው። የባል ሚስት በሰው እንትን ምንድነው? እሺ አባ፣ እኔ ያው መስጠት የምፈልገው ሀሳብ ምንድን ነው? እንደተባለው ሰው ወደ እግዚአብሔር ቃል በጣም መመለስ ያለብን ሰዓት ነው ላይ እና የሚናገሩት ነገር እነሱን ለመደገፍ የሚሄዱበት ርቀት በጣም የሚያሳዝነኝ እኔ። ምክንያቱም ካውንስሉ ዛሬ አንድን ነብይ ነኝ የሚል ራሱን እዩ ጩፋን አግጃለሁ አለ። ብዙ ጫጫታ ነው በከተማው ላይ እየተፈጠረ ያለው። አንዳንዱም ደግሞ በካውንስሉ ደስ ያለው ሰው አለ። አሁን በቃ በርታ፣ ጥሩ ሰርቷል። እኔ አሁን ካውንስሉ ላይም ዳትማች ትረስት የለኝም። ቅድም ስታወሩ ነበርና ካውንስሉ የብዙ ህብረቶች ስብስብ ነው። ያ ማለት ከዚህ በፊት ሜጀር ጭሮ ላይ ነው ምናምን ተወስኖበት ቃለ ጉባኤ ቀርቦ ፋይናሊ በድምፅ ተሽሯል። ለወደፊትም አይ ቲንክ እኔ ካውንስሉ ብዙ ውጤታማ ይሆናል ብዬ አላስብም። ግን በእንደዚህ አይነት ፕላትፎርም ሰውን ማንቃት ይኖርብናል ብዬ አስባለሁ። ምክንያቱም እዛ ውስጥ ያሉ አሁን የፍቅር ህብረት የሚባል አለ፣ ፔንቴኮስታል እነዚያ ሁላ መጨረሻ ላይ መወሰን አለባቸው፣ መስማማት አለባቸው። ድምፅ ብልጫ ነው። አንድ ግለሰብ እንዲታገድ ሁሉም በድምፅ ብልጫ ነው የሚሻረው የሚለው። አሁን እግዚአብሔር ቃል ደግሞ በሰው በእነሱ ድምፅ ብልጫ የሚቆም የሚጸና አይደለም። ምክንያቱም እነዚህ ሰዎች ቅድም እንደተባለው አጋንንትን እኔ አንድ ጊዜ ያይቻለሁ በዩ ጩፋ ቴሌቪዥን ላይ አጋንንቱ ምን ይለዋል? አንተ እኮ በጣም ከባድ ነው አለው እና ገና ሄሊኮፕተር አውሮፕላን ትገዛለህ አለው። ስሙ የሚለውን ማም እያለ ያወራል። እና እንደዚህ አይነት ሰዎች እንግዲህ የእሱ አሁን ምንድን ነው ቅድም እንደተባለው ገና በታንክ ይታጀባለው። አየህ የክርስቲያን ተስፋችን እኮ እኛ ሰማይ መሄድ እኮ ነው። የክርስቲያን የተባረከው ተስፋችን የክርስቶስ ዳግም መምጣት እየጠበቅን አይደለም የሚለው
ያንን እንድናስብ ያንን እንድናይ ነው እንጂ እኛ የሚጠበቅብን እነሱ እንደሚሉት ይሄ ታንክ መስራት፣ በታንክ መታጀብ፣ ፕራይቬት ጀት መግዛት ያ አይደለም። የክርስቲያን ግቡ ያ አይደለም። ክርስቶስን መስለን ሰማይ ናፋቂ ሆነን ያለ ድፍ ያለ ነውር ሆነን ጌታ ሊመጣ በደጅ ባለበት ሰዓት እነዚህ ሰዎች እኮ አሁን እኮ በጣም የሚያሳፍር እኮ እኔ በስራ ቦታ አፍራለሁ። ወንጌል መናገር ነው የሚያሳፍረው። በእነሱ የተነሳ አፈር እንዴት ነው የምንናገረው? እንቅፋት ሆኑ። የእነሱ ያልሆነ ልምምድ አጋንንት በካራቴ ማውጣት በተለያየ ይሄ እኮ መጽሐፍ ቅዱሳዊ እኮ አይደለም። ሲጀመር ሰዎቹ እኔ የሚል ነው። እኔ የሚል ደግሞ ወንጌል የለም። ሁሉም መጽሐፍ ቅዱስ እኛ ልንስል የሚገባን ልናሳይ የሚገባን ጌታን ነው እንጂ የሚጀምር እኮ የእነሱ እኮ እንትን እንደ ሆሊውድ ይሄ ሴሌብሪቲ ስፕሪት ያለባቸው በትልቁ ፎቶ ያደርጋል፣ እሱ ይታያል፣ ቸርች ውስጥ የሚወራው እሱ ነው፣ የሚመለከው እሱ ነው። በቃ ይሄ ነው። አሁን እንደዚህ አይነት ትውልድ የፈራው አሁን መቶ ቢሰድብ እነሱ አያድንቀኝም። ምክንያቱም የማን ልጆች ናቸው? አባታቸው ኦልሬዲ ዲያብሎስ ነው። ተሳዳቢዎች፣ ለወንጌል አንድ ነገር እንኳ ዋጋ መክፈል የማይፈልግ ግን ደግሞ እዩ ተራቃብኝ አንገቴን ለገመድ እሰጣለሁ የሚል ሰው አምላኪ የሆነ ትውልድ የተፈጠረ ያለው። እኔ ብዙ ደስ የሚሉ አገልጋዮች አለውን በጣም ማከብራቸው መወዳቸው፣ ግን ያ ሰውዬ እስከ ዘላለም አይደለም። ከሳተ በቃ። ምክንያቱም እስከ መጨረሻ የሚከተለው ጌታንና ጌታን ብቻ ነው። ዕብራውያን ላይ ሲናገር እንደዚህ ይላል፣ እነኝህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከብን ኃጢአት አስወግደን በፊታችን ያለውን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን በፊታችን የተመደበውን ሩጫ እንሩጥ ነው ያለው። 11 ላይ ብንመለስ አብርሃም ስለ አብርሃም ተነግሮናል ብዙ እና አሁን አብርሃምን ብናይ አብርሃም ስቷል፣ መታገስ አቅቶታል ማለት ነው። ዳዊትም እንደዛው ምሳሌ ይሆናሉ እንጂ እስከ መጨረሻው መከተል አይቻልም የሰው ልጅን። አሁን እዚህ እኛ ሀገር የመጣው ባዜ ምንድነው? በቃ እዛ አፍሪካ ሀገር ያዩታለ ከአንድም ደግሞ የራስ ትምህርት የላቸው ቀርተው ያመጣሉ። በአጋንንት ሰውን ተብትበው ከክርስቶስ ዞር አድርገው መሰዊያ አፍርሰው ሰው በራሱ እንዳይጸልይ። በቃ አሁን ክርስቲያን እኮ በቃ ፈተና ሊገባ ሲልም ጸልይልኝ የሚል ትውልድ እኮ የመጣው እስክሪፕቶ ላይ የሚያጸልይ ፈተና እንዲሰራ ማለት ነው። ኤምባሲ ቀጠሮ ካለው ማን ኦፍ ጋድ ቃል አወጣብኝ ምን ማለት ነው ይሄ? እግዚአብሔር ካለ ይሆናል፣ ካልሆነ አይሆንም። ሰው እንዴት እዚህ ከምድር ጋር ስፍት አድርገው ይዘው ከምድር ጋር ደስ ምድራዊ እንዲሆን ሰው ዓለማዊ እንዲሆን መጽሐፍ ቅዱስ ደግሞ የሚናገረው በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ነው የሚለው። እነሱ ደግሞ ጥረታቸው ግብግባቸው ከዓለም ለማጋባት ሰውን ከዓለም ለማያያዝ። ይህ እኮ በጣም ትልቅ ነውር እኮ ነው። ኢቨን ቃሉ እንኳን ሲናገሩ በምን ኮንቴክስት ማውራት እንዳለባቸው ተግሳጽ የማይፈልጉ። አንድ ጊዜ ግሎሪየስ ቸርች ማነው ተዘራ የሚባል የሆነ ጻፍኩበት ፌስቡክ ላይ ማለት ነው። አስፈራሩኝ፣ ጻፉብኝ። ባለቤቴ በሰዓቱ ፈራች። ተው ይቅርብህ፣ እንደዚህ ነው እና እነኚህ ሰዎች እዚህ ድረስ ነው የሚሄዱት። ከባድ ነው እና በጣም አስቸጋሪ ነው። እና ምን ለማለት ፈልጌ ነው ከእነዚህ አይነት ሰዎች ጋራ ኤክስፖዝ በማድረግ ነው መሄድ ያለብን ባይ ነኝ። አይ ቲንክ ሰዓት ወሰድኩ መሰለኝ ብዙ ሰዓት። ቆንጆ ሀሳብ ነው ስትናገርም ደግሞ ጆሮ የሚገባ ነገር ኖራ በጣም ቆንጆ ነው። በአጠቃላይ መስጠት ትችላለህ። ኦኬ። ስለዚህ አሁን የምለው ምንድነው አት ኤንድ ኦፍ ዘ ዴይ ማድረግ ያለብን ሁላችንም ወደ ቃሉ መመለስ ነው። በእንደዚህ አይነት ፕላትፎርም በየትኛውም መንገድ ሰዎች ወደ እግዚአብሔር ቃል እንዲመለሱ የተቻለን ድርሻ ማድረግ ከራሳችን ነው የሚጀምረው። ሰው የሚነቃ ይነቃል፣ የማይነቃ ይነቃ። መጽሐፍ ቅዱስ ሲናገር ብዙሃኑ ይድናል አይደለም የሚለው አይደለም፣ ጥቂት ነው የሚለው። ያችን ጠባብ መንገድ የሚገባባት ብዙ ነው ብዬ ላይሆንም ይችላል። ሰው ማድረግ ያለብን እናደርጋለን። እኛ ራሳችን እናስመለጥ ባይነኝ ጌታ ሊመጣ በደጅ ነው ያለው። ይሄ ሁሉ መዘክረክ የጌታ መምጣት ነው የሚያሳየውና አይ ቲንክ ይበቃኛል። አመሰግናለሁ። ተባረክ የቃል ባለቤት ዘመን ያለ ነገር ካዝማችን እግዚአብሔር ይባርክ። ሳሚ ይባላለሁ። እሺ ሳሚ ተባረክ። እግዚአብሔር ከአንተ ጋር ይሁን። በጣም ቆንጆ ሀሳብ ነው። ቴንኪዩ አመሰግናለሁ። ምናምን ይባል ሀሳብ ጫት ቅሞ ነው አቡና ለማለት ነው። ጫቱንም ተሳስተሃል፣ ቅሞዋንም ተሳስተሃል፣ አቡናንም ተሳስተሃል። አማርኛ በትክክል ጻፍ። ምን ቅመ ነው አንተ ሁሌ ሳትክም እያየው ያቤላ ስስት አስተነበብከው። እኔ እኮ እንደዚህ እንቅልፌ እየመጣ እያየኝ ቅሟል ምትለኝ ተው እንጂ የቃ መኩ ይነቃል።
ለማንኛውም ጌታ ኢየሱስ ይባርካችሁ። በሆነ ደስ ብሎኛል ዛሬ የተንሸራሸረው ሀሳብ። እግዚአብሔር ዘመናችሁን ይባርክ። እየገባችሁ ሀሳብ የምትሰጡ ለእግዚአብሔር የወገናችሁ የአቡና ወገን አይደለም የእግዚአብሔር ወገኖች የሆናችሁ አትጥፉ፣ አትጥፉ። መቼም 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 ቢሆን ለራሳችን ደቀ መዝሙር ልናደርጋችሁ እያሰብን እያኮበኮብን ከመሰልናችሁ ከእኛም አካባቢ መሸሽ አለባችሁ። እኛ ወንድሞች ብቻና ብቻ ነን መሆን ያለብን። ይሄ ነው ፖዚሽናችን። በቃ አለቅ። ወንድምና ወንድም ብቻ። ከዛ የበለጠ እንደው ቡስት እያደረግን ከመሰላችሁ ሁሉ አስጠንቅቁን፣ ገስጹን ነው የምላችሁ። እኛን ራሱ ማለት ነው እየጠፋን የወንድሞች ህብረት፣ ቤተክርስቲያን፣ ቅዱሳን ከዛ አንድ ብልት መሆን ኢየሱስ ራስ የሆነባት ቤተክርስቲያን ውስጥ እንደ አንድ ብልት ለራስ ቦታ መስጠትን እየተውን ነው። የሆኑ ሰዎች ሙሉ አካል እየሆኑ ነው። ታውቃላችሁ፣ የሆነ ቸርች ስትሄድ ሙሉ ባንድ እሱ ነው። ባንዱ በሱ ዙሪያ ነው፣ አሸሩ በሱ ዙሪያ ነው፣ እንትኑ ወንጌል ስርጭቱ በሱ ዙሪያ ነው፣ መዘምራኑ በሱ ዙሪያ ነው፣ እያንዳንዱ ነገር በሱ ዙሪያ ነው። እና እንደዚህ አይነት ነገሮችን ስትመለከቱ ይሄ ነገር ቸርች ነው ወይ ብላችሁ ጠይቁ። ቤተክርስቲያን እያንዳንዱ ጸጋዎች፣ እያንዳንዱ አባላት፣ እያንዳንዱ ወንድሞችና እህቶች አብረው የሚሆኑበት በክርስቶስ ኢየሱስ በመንፈስ ቅዱስ ተጋጥመው ራስ የሆነውን ኢየሱስን የሚያደንቁበት ሙሽሪትን ቤተክርስቲያንን ለክርስቶስ ኢየሱስ የሚያበቁበት የልጁን መልክ የሚሰሩበት ቦታ እንጂ የሆነ የአንድ ግለሰብ መልክ ጎልቶ የሚታዩበት አይደለም። ከበሩ ጀምሮ ነው ቸርቹ። ይህ ቸርች የጌታ ነው የሰውየው ነው ብላችሁ መጠራጠር ያለባችሁ። ቸርች ስትገቡት በትልቅ የሱ ፎቶ ካለ አዳራሹ ስትገቡ የሆነ ቦታ ላይ ፎቶውን ካደረገ ከዛ ምስክርነቶቹ ኢየሱስ አደረገልኝ ጌታ ሰራልኝ ከማለት የዚህ ሰውዬን ነገር የሚደጋግም ከሆነ ሰውየውን ስም በጣም የሚያሞካሹ ከሆኑ ጥያቄ ውስጥ ጠይቁ። እነ ጳውሎስ፣ እነ ጴጥሮስ፣ እነ ማቴዎስ ሌሎቹም እነ ያዕቆብ በመልእክቶቻቸው ላይ እንደነገሩ በጽሁፎቻቸው ላይ እንዳሳዩን ራሳቸውን ወይም የራሳቸውን ፍላጎት ያገለግሉ እንዳልነበረ መጽሐፍ ቅዱስ ይገልጥልናል። ኢየሱስ ብቻ ነው መድመቅ፣ ኢየሱስ ብቻ ነው መታየት ያለበት። ይህን ነገር ካስተዋላችሁ ነገሮች እየጠሩላችሁ ይመጣል ብዬ አስባለሁ። የዳዲ ልጆች ዳዲ፣ ፓፓ፣ መንፈሳዊ አባቴ ምናምን እያላችሁ የምትጃጃሉ ሰዎች ቆም ብላችሁ ተመልከቱ ራሳችሁን ላለው። በተረፈ ተባረኩልኝ። ኤልያና፣ ሚሚሻ፣ ሜርሲ፣ ሀያላን፣ ሶስት ሀያላን የገባችሁ ገብታችሁ ወጣችሁ ሀሳብ የሰጣችሁላችሁ ተባረኩ። ደህና ደሩልኝ። እንድተኛ ቻው።